አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ እና አላህ Subhanahu Wa Ta'ala በነፈቃ ዙሪያ ብዙ አዳቦችን እየነገረንና እያስተማረን ነው ያለው። መጀመሪያው ንፉግ እንዳንሆን ለራሳችን ጥቅም ነውና በዲን ዙሪያ በተለይ አንድ ነገሮች ሲጠየቅ ወደ ኋላ ማፈግፈግ እንደሌለብን፣ ስናወጣ ደግሞ ለምን ብለን ማውጣት እንዳለብን፣ ካወጣንም በኋላ ያን ነገር የሚያበላሽና የሚያከሽፍ ነገር እንዳናስከተል መጠንቀቅ እንደሚገባን እየነገረን ነው ያለው ማለት ነው። እና ሪያ ሱምዓ ለይስሙሊ ብለን ደግሞ የምናረገው ነገር ዋጋ ቢስ እንደሆነ እሱን እንዳውም በምሳሌ ግልጽ ለማድረግ ከመሰሊ ሶፍዋንና አላ አንድ ድንጋይ ነበር በሆነ ቦታ ለምጣ ድንጋይ ይላል። ለምጣ ድንጋው አፈር ለብሷል። እስከዛሬ እዛ አካባቢ ለምጣ ድንጋይ መኖሩን የሚያውቅ ሰው አልነበረም፣ አፈር ስለለበሰ ማለት ነው። እና ዳግቻ ቦታ ላይ ነው። ኃይለኛ ዝናብ ዶፍ ዝናብ ጣለና ይሄ ዝናብ አካባቢውን እንዲጎርፎ አግበስብሶ ሲሄድ በዛ በድንጋይ ላይ ያለውን አፈር ሸርሽሮ በሙሉ ጠራርጎ ወሰደውና አርቃኑን አስቀረው ይሄን ድንጋይ ማለት ነው። ይሄ ድንጋይ እንግዲህ ካሁን በኋላ ለአደጋ ተጋልጧል ማለት ነው። እስከዛሬ እዚህ ድንጋይ መኖሩ አይታወቅም ነበር። አሁን ግን ይሄ ድንጋይ እዚህ መኖሩ ከታወቀ ያው ለፀሐይም ለብርድም ለሁሉም ተመጋለጡም በላይ የሚፈልጠው ሰው ይመጣል አይደለም እንዴ? ድንጋይ ካለ መዶሻውን ይዞ ይመጣል። ስለዚህ ይሄ ድንጋዩን እስከዛሬ ተሰትሮ ነበረ፣ ገበናውን ማንም ሰው አያውቅም ነበረ። አሁን ጎርፉ መጥቶ አጋለጠው፣ አርቃኑን አስቀረው። ከዛ በኋላ ያንን ልብሱን አምጥቶ መልሶ ሂዶ ማምጣት አይችል፣ እሱ ድንጋይ ነው አይደለም? ወይም ደግሞ የድንጋይ ራቁቱን ሆኖ ብሎ አስቦ አምጥቶ የሚያለብሰው ሰው አለ? እሱም ሆነ ማንም ሰው አንዴ ተጋለጠ ማለት ነው። እንደዚህ ነው ለሪያ የሚሰጡ ሰዎች ይላል። ለይውሊ ብለው ለይስሙሊ ለጉራ የሚሰጡ ሰዎች ወይ ገንዘባቸው አልቀረላቸው፣ ገንዘባቸው ቢኖር እንኳን አንድ ነገር ነበረ፣ ገንዘቡ ሄዷል፣ እንግዲህ መመለስ አይችልም። መስዋዕት ብሎ ሰጥቶታል፣ ለሪያም ሆነ ለምን ማስመለስ አይችልም ማለት ነው። እንደገና ደግሞ በዘለቄታው ሊጠቅመው አይችልም። በእኽላስ ቢሆን ኑሮ ዛሬ ቢሄድ ነገ መልሶ ይመጣ ነበር አህወጀ ማየኩን። ይሄ ሰውዬ ግን ገንዘቡን ለፍቶ ደክሞ ነው ያፈራው። አሁን ግን ባልሆነ ምክንያት ተወሰደበት፣ ያላላማ ተተወሰደ በኋላ ደግሞ የሚመለስበት ምክንያት የለም፣ ወይም ወረታውን የሚያገኝበት ጊዜ የለውም ማለት ነው። ተስፋ ቢስ ነው። እንደዛ መሆን ትፈልጋላችሁ ይላል አላህ Subhanahu Wa Ta'ala። ላ የቅዲሩን አላ ሸይ ሚማ ከሰቡ አለ። ያ ድንጋይ በላው ላይ የለውን አፈር መልሶ ያመጣው እንደማይችል ለሪያ እና ለሱምዓ ብለው ያወጡ ሰዎችም ኢንአጅለና ወአጅላ በእለቱም ሆነ በዘለቄታው ያ ገንዘባቸው ለነሱ ገቢ ሊሆን አይችልም። በእኽላስ ብሰጠው ግን ዛሬ ቢሄር ነገ አው ፈረማ የኩን ተደራርቦ ተጨማምሮ በብዙ ተባዝቶ ነበር የሚመጣልህ። አንተ ግን ለማውጣት ብቻ እንጂ ተዚህ ገንዘብ ምንም ጥቅም ማታገኝበት ሁኔታ ላይ እንዳትወድቅ ይላል ማለት ነው። እና ሙራኢና ሙሳሚዕ የሆኑ ሰዎች ታወጡት ገንዘብ በምንም አይነት የሚጠቀሙት ነገር የለም ማለት ነው። ሀታ ያሪያ እንኳን አይጠቅማቸውም። ሰው ራሱ ይታዘበዋል። እሱ እኮ ወትሮም ጉረኛ ነው፣ ለዚህ ብሎ ነው እንጂ ወትሮውን ስላላህ ብሎ ነው ያወጣው ይላል። ሰዎች ሊያከብሩት ነበረ። ያ ከሰዎች የሚጠብቀው አድናቆትና ክብር እንኳን አይገኝም ማለት ነው። ምክንያቱም ሰዎች ያውቃሉ አስመሳይን ሰው። እና እሱ ለዚህ ብሎ ነው እኮ ጉረኛ አይደለም እንዴ እንደዚህ እንዲወራለት ብሎ እንጂ ወትሮውንም ለአላህ ብሎ አይደለም አታውቁትም እንዴ እየተባለ ያ የናፈቀውም ዝናና ውዳሴም አይገኝም ማለት ነው። ወላሁ ላ የህዲል ቀውመል ካፊሪን። ከዛ አልፎ እንዳውም የዚህ አይነት ወጭ የሚያወጡ ሰዎች በእኔ ዘንዳ ምስጢሩን ስለማያውቅ ካፊር ናቸው አለ አላህ Subhanahu Wa Ta'ala። እና የካፊሮችን ሰዎች ደግሞ እስራ ውጤት የአላህ Subhanahu Wa Ta'ala ለፍሬ ያበቃውም ዋጋ ቢስ ነው የሚያደርጋቸው። ምክንያቱም እኔ የሰጠኋቸውን ገንዘብ በእኔ ፍቃድ ቢያወጡት ኑሮ ምንኛ ባማረባቸውና ወረታቸው ባደገላቸው። ግን ለኔ የሰጠሁትን እንደገና ለሰይጣን ብሎ ለጉራ ለዝና ብሎ ታወጣው ይሄ ካፊር ነውና የእንዲህ አይነቶችን ካፊሮች ደግሞ አላማ አላህ አያሳካላቸውም ሲል ዛተባቸው ማለት ነው። ስለዚህ ማውጣት ብቻ ሳይሆን ለምን እንደምናወጣ ለማን እንደምናወጣ እንዴት እንደምናወጣ ማወቅ ያስፈልጋል ማለት ነው። ወመሰሉ الذين ينفقون اموالهم ابتغاء مرضات الله። ያስመሳዎቹና የጉረኞቹ ነፈቃ እንዴት ዋጋ ቢስ መሆኑን በምሳሌ ከገለጸ በኋላ ለንጽጽር ደግሞ እንደገና የሙኽሊሶቹ ነፈቃን በምሳሌ ይገልጠዋል ማለት ነው። ለአላህ ብለው ጥሩ ገንዘባቸውን እየወደዱት እየሳሱለት
ቢሻው ይቅርብኝ ያላህ ያለው ይቅደም ብሎ የሚሰጠው ሰው ደግሞ የዚህ ወጩ ዋጋና ውጤቱ ምን ይመስላል የሚለውንም በምሳሌ ገልጠዋለሁ ይላል። ወመሰሉ الذين የነዛ ሰዎች ምሳሌ ينفقون اموالهم ገንዘባቸውን ሲያወጡ ابتغاء مرضات الله የአላህን ውዴታ ለመሻት ብለው ነው የሚሰጡት። ይሄን ገንዘብ በመስጠት ይፈልገው ነበር ሳሳለት ነበር፣ ግን ይሄን ባለመሳተፌ የአላህ ውዴታ ሊቀርብኝ ነው። ስለዚህ ግድ የለም በዱንያ ብቸገር ይሻላል ይቅርብኝና የጌታዬን ውዴታ ላፍራ ብሎ የሚሰጠው ጀግና ይላል። ወተትቢተ ሚን አንፉሲሂም ራሳቸውን ደግሞ ለማረጋጋት ብለው ማለት ነው። የህሊና ቁስል እንዳይኖርባቸው ማለት ነው። ማለት አንድ ሰው በመሻሪዕ አልኸይር ላይ ሲጋበዝ እንደዚህ አይነት ኸይር አለና ኑ ተሳተፉ ተብሎ በሚጣራ ጊዜ ሰዎች ገንዘባቸው ማውጣት ይከብዳቸዋል። ጠብዓን የታወቀ ነው ማለት ነው። ግን አንደኛ ይሄ ነገር ከዲን ጋር የተያያዘ ነው። ይሄን ነገር ብሰራው አላህ ይወደኛል፣ የአላህን ውዴታ አተርፋለሁኝ፣ ካላደረኩ ግን የአላህን ውዴታ አጣሁ ማለት ነው የሚል ሂሳብ ይከፍታል ማለት ነው። ሁለተኛ ደግሞ ዛሬ አሁን መስጠቱ ቢከብደኝም ለአላህ ብዬ ከሰጠሁት የህሊና እረፍት አገኛለሁ። ጌታዬ እኮ በጠየቀኝ ቦታ ወደ ኋላ አላልኩም ሰጥቻለሁኝ፣ እፎይታ ያገኛል ማለት ነው። እና ነፍሱ ለማረጋጋት ሲል ገንዘቤን ነፍጌ በነፍስያ ተጨንፌ አልሰጥም ታልኩኝ፣ ግን ሁልጊዜ ትዝ ባለኝ ቁጥር ለምሳሌ አንድ ታሪካዊ የሆነ መሽሩዕ ይሰራል፣ ትልቅ መስጂድ ይሰራል በአካባቢያችሁ። ይሄ መስጂድ ኑቶሎ ተረባረቡና እንገንባው በሚባልበት ጊዜ ሰዎች ይሰጣሉ ማለት ነው። አንተ ግን ሳስተም ታልቅ እድሜ ለከን እዛ መስጂድ ስትገባ ትዝ ይልሃል፣ በዚህ መስጂድ እኮ ምንም እጀለኝም ነው የምትለው ማለት ነው። አንድ ሪያል እንኳን ካለችህ ይሄን መስጂድ ሲሰራ አንድ ሪያል ጨምሬያለሁ የሚል የነፍስ እንትን አለች ተስፋ ታገኛለህ ማለት ነው። ታላገኘ ግን ይሄን የመሰለ መስጂድ ይሄን ሁሉ ታሪካዊ እስተመቸ ነው። አንድ መስጂድ በጣም ዘመናዊ መስጂድ ከተሰራ በአሁኑ ጊዜ ከ100 ዓመት በላይ ሊያገለግል ይችላል፣ ከትውልድ በላይ ማለት ነው። ልጆች ሊሰግዱበት ይችላል። ያን ቦታ ሳትመቅረቱ ምን ያህል የህሊና ቁስል ነው። እና ያን ነፍስህን እንዳትረበሽ ለማረጋጋት የጌታህንም ሪዷ ለማግኘት ከጓደኞችህም ላለማነስ ብለህ የወሰርክ እንደሆነ ምሳሌው ምን ይሆናል ይላል። ተትቢተ ሚን አንፉሲሂም ነፍሳቸውን ለማረጋጋት ብለው ከመተል ጀና የዚህ ሰውዬ ወጪ እንደ አትክልት ነው ማለት ይቻላል ይላል። አትክልት ጥሩ ቦታ ላይ አትክልት እንዳለማ ሰው ነው ያችን ጥሩ ቦታ የጣላት ገንዘብ ማለት ነው። ቢረቡወቲን ያቻ አትክልት ረቡዋ ቦታ ላይ ነው ያለችው ይላል። ረቡዋ ማለት ኮረብታ ቦታ ላይ ማለት ነው። እንደ ደጋማ አየሩ የተመዛዘነ ቦታ ላይ ያለ አትክልት ሁል ጊዜ ጥሩ ነው የሚሆነው ውጤቱ ማለት ነው። በጣም በረሃማ ከሆነ በቀላሉ የውሃ እጥረት ሲያጋጥመው ይከስላል። በጣም ደግሞ ቀቅ የሆነ ብርዳማ ቦታም ከሆነ ውርጭ ያቃጥለዋል። መካከለኛ ወይና ደጋ የሚባል ቦታ አለ። ወይና ደጋ ሆኖ ኮረብታ ይሆናል፣ አየሩ ነፋሳ ነው ማለት ነው። እዛ ቦታ ላይ ጥሩ ኮረብታ ላይ የለማች አትክልት ሁል ጊዜ ጥሩ ነው የሚሆነው ውጤቷ ማለት ነው። አሷባሃ ዋቢሉን ያችን ኮረብታ ቦታ ዶፍ ዝናብ ያገኛታል። የአየር ደግሞ የተመዛዘነ አየር ያለበት ቦታ ነው። በመውሲም በሚሆንበት ጊዜ በክረምትም በብላጊም ዝናብ አያጣም ማለት ነው። ያ ዝናብ በሚወርድበት ጊዜ ጥሩ ቦታ ለም ቦታ ስለሆነ ወዲያውኑ አትክልቱ ከሚገባው በላይ ተፍረምርሞ ያፈራል ማለት ነው። ፋአተት ኡኩላሃ ዲዕፈይን እና ያቺ ልዩና ምርጥ ቦታ ኮረብታ ቦታ ላይ ያለች አትክልት በሌላ አልባሌ ቦታ ላይ ከሚገኙት አትክልቶች ጋር ስትነጻጸር ሰብሏ በሁለት እጥፍ ነው የሚበልጠው ይላል ማለት ነው። ሌላው ደካማ መሬት ላይ ያለው አትክልት የተወሰነ ያፈራል ማለት ነው። ይቺ ግን መሬቱ ምርጥ ነው፣ ለም ነው። እንደገና ደግሞ አየሩ ተመዛዘነ ነው። ዝናብ በሚያገኝ ጊዜ ደግሞ ጥሩ ዝናብ ካገኘ በሌላው ተራ ቦታ ላይ ከሚገኘው አዝመራና አትክልት እዚህ ላይ የሚመረተው በጥፍ ነው የሚበዛው ማለት ነው። እንደዛ ቦታ ላይ እንደ ጣልካት ይቆጠራል። በእኽላስ የምታወጣት ገንዘብ ነው የምትለው። ለአላህ ብለህ ማንም ይስሙልኝ ይውልኝ ሳትል በገጣ ለአላህ ብለህ የምትሰጣት ከሆነ እዛች ጥሩ ቦታ ላይ የዘራሃት አትክልት ሁል ጊዜ ከማንም ሰው የበለጠ ምርት እንደምትሰጥህ ይህች ውጤቷ ይህን ይመስላል ይላል። ፈአተቱ ኩላሃ ማለት ነታኢጃሃ ማለት ነው። ውጤቱን ዲዕፈይን በሌላ ቦታ ከሚገኘው በሁለት እጥፍ ይሰጣል ማለት ነው። ፈኢን ለም ዩስብሃ ዋቢሉን
ይህች በረብዋ ቦታ ላይ የምትገኝ በጣም ተመዛዛይ በሆነ አየሩ ጥሩ በሆነ ቦታ ላይ የምትገኘው አትክልት እንደተለመደው እንኳን ትልቅ ዝናብ ሳያገኛት ቢቀር አንዳንድ አመት እንግዲህ ዝናብ ይቀንሳል ሁልጊዜ የተሟላ አይሆንም ማለት ነው ያ የሚፈለገው መጠን እንኳን ሳያገኛት ቢቀር ፈጦሉን ፈሰዩሲቡሃ ጦሉን ይላል ረዳት ይባላል እና መለስተኛ ካፊያ አታጣም ማለት ነው ቦታው ጥሩ ቦታ ስለሆነ ጥሩ አጥጋቢ ዝናብ እንኳን ባይገኝ ካፊያና ዳመና አያጣም ማለት ነው ካፊያና ዳመና ከመጣ ውስጡ እርጥብ ነው መሬቱ ለመሬት ስለሆነ በቀላሉ በትንሽ ካፊያና በዳመና ብቻ ራታ ያሳጣህም ማለት ነው እንደሰዛረው በብዙ እንኳን ባታመርት የተወሰነ አይነፍግህም ግን ግልብ መሬት በረሃማ ደረቅ መሬት ከሆነ ግን በቂ ዝናብ ካላገኘ የተቃጠለ ስለሆነ ትንሽ ካፊያ እንትን ቢል ነገ ዝናቡ ድብን ያደርገዋል ምንም ነገር ሊያመጣ አይችልም ማለት ነው መሬቱ ግን ለምና ጥሩ በሚሆንበት ጊዜ ውስጡ ሰረገላ ነው እርጥብ ነው መሬቱ ተላይ ዳመና በተደጋጋሚ ካለፈበት ትንሽ ካፊያ ከንተንታለ ከዛ ላይ የተወሰነ የእረት እንኳን አያሳጣህምና የዛ አይነት ነው ማለት ነው ስለዚህ ለአላህ ብሎ የሚሰራ ሰው ሲሆን ብዙ አضعف مضاعف ይሆንለታል ማለት ነው እንደተባለው በአንድ 700 ከዛም በሺ ሊባዛልህ ይችላል ያ ሳይሆን ቢቀር ደግሞ ቢያንስ የተወሰነ አጅር አታጣበትም በእخلاص እስከሰራው ድረስ ማለት ነው من جاء بالحسنه فله 10 امثالها ለአላህ ብሎ በእخلاص አንድ ኸይር ነገር ከሰራ አንድ ሰው አነሰ ከተባለ ዋጋው ምንድነው የሚሆነው በ10 ነው የሚባዛው መነሻ ማለት ነው ታስር በታች የለም አላህ የሚሰጠው ምንዳ ታስር በታች አይወርድም ጭራሽ አንድ ሪያል ሰጥተሃል አላህ ብለህ 10 ሪያል ሰጥቷል ተብሎ ነው የሚመዘገብልህ 10 ሰጥተሃል 100 ሰጥቷል 100 ሰጥተሃል ሺ ይቺ መደበኛ ናት ማትቀር ነገር ናት ከዛ በላይ ደግሞ ከፈለገ ይጨምርበታል ማለት ነው ስለዚህ ጥሩ ቦዳማ ቦታ ላይ የሚዘራም አዝመራና አትክልትም እንደዛው ነው በማለት በዚህ ምሳሌ ይገልጠዋል ማለት ነው ፈኢለም ይስብሃ ዋቢሉን ጠንካራ የሆነ አጥጋቢ ዝናብ ሳያገኛት ከቀረቻችን የኮረብታ አትክልትህን ፈጦሉን አቀል ሸይ ፈይስብሃ ጦሉን ካፊያ አያጣትም ማለት ነው ካፊያው ደግሞ በቂ ነው ውስጥ እርጥብ ስለሆነ والله بما تعملون بصير አላህ Subhanahu Wa Ta'ala በመሰሩት ነገር ጥልቅ ተመልካች ነውና እናንተ ለኔ ብላችሁ እስከሰራችሁ ድረስ በኔ በኩል ተገቢ ወረታችሁ አይነፈጋችሁም ግን ለኔ ብላችሁ ካልሰራችሁ ለይስሙላ ለይውሊ ከሆነ ወይም በሪያ በስምዓ በመን በአዛ የምታበላሹ ከሆነ فلا تلومن الا نفسك ለኔ ብለህ አልሰራኸውምና የዛ ጊዜ ራስ ዘርታ ራስ አጠፋው ማለት ነው አይወዱ አሐዱኩም አን ተኩነ ለሁ ጀነቱ ሚን ነኺል ይላል እንደገና ለሙራኢዎቹና ለሙሳሚዖቹ ምሳሌ ይገልጽላቸዋል ማለት ነው ለመሆኑ እናንተ ለኔ ብላችሁ አውጡ ስትባሉ ለይስሙሊ ለጉራ ለዝና የምታወጡ ሰዎች እስቲ ልጠይቃችሁ ይላል ከናንተ መካከል አንድ ሰው ይፈልጋልን ይመኛል አይረገቡ ማለት ነው አይወዱ ማለት አንተ ኩነ ለሁ ጀነቱ ሚን ነኺል የተምር ዛፍ የተሞላባት አትክልት ብትኖረው ወአዕናብ የወይን ዛፎችም የበዙባት አትክልት ለማትክልት ብትኖረው ተጅሪ ሚን ታህቲሃ አልአንሃር ከነዚህ ሁለት ምርጥ ከሆኑ የአትክልት አይነቶች እንግዲህ ከመሬት ላይ ከሚበቅሉ ዛፎች ሁሉ እንደ ተምርና እንደ ወይን ጠቃሚ የሆነ ነገር የለም ሰይዱል አሽጃር ናቸው እነዚህ ሁለቶቹ ማለት ነው እነዚህ ሁለት ምርጥ አትክልቶች የበዛባትና የዳበረባት አትክልት ኑሮ ይላል ከዛ በኋላ እነዚህን አትክልቶችን ሰብል መጠቀም የሚከለክል ነገር ቢከሰት ትመኛለህን ነው የሚለው እና ያ አትክልት ደግሞ ተጅሪ ሚን ታህቲሃ አልአንሃር ከዛፎቹ ስር የተለያዩ ጅረቶች የሚሰራጩበት የሆነ በውሃ የእጥረት የማይጎዱ ማለት ነው ጥሩ ጅረት አለ እሱን ያስተካክለህ በውን ስትለቀው ዳር እስተ ዳር ያጠጣልሃል ማለት ነው ያ መሬቱ ጥሩ ቦታ ነው ዘሩ ምርጥ ነው እንደገና ይሄ ደግሞ አስፈላጊው መጠጥ ውሃ በሚያገኝበት ጊዜ ተጠበቀውና ታሰብከው በላይ ነው ሰብል የሚያመጣው ማለት ነው እንዲህ አይነት የተሟላና የተስተካከለ አትክልት ባለጸጋ ሆነህ ሳለህ ይላል ፊያ ሚን ኩል الثمرات እና ሁለቱን ምርጥ ዛፎች እንደ ምሳሌ ጠቀስኳቸው እንጂ በዛ አትክልት ግቢ ውስጥ የአትክልትና የፍራፍሬ አይነት ሁሉ የተሞላባት ናት ይላል እነዚህ ሁለቱ ብቻ አይደሉም
ሌሎቹ ብርቱካኑ ቱፋሁ ምኑ በሙሉ የሁሉም ዘር የተሞላበት ናት እነዛ አለቃዎቹ ናቸው እንደ ምሳሌ የተጠቀሱት ስለዚህ ይህን የመሰለ አትክልት ግብይታው ብቻ ያጠግብሃል ማአዛው ብቻ ያስደስታል እዛ አካባቢ ስትሄድ ልዩ ጠረን ነው የምትለው ማለት ነው የዛ አይነት አትክልት ባለቤት ጌታ ሆነህ ያለህ ይላል من كل الثمرات واصابه الكبر የፍራፍሬና የአትክልት አይነት ሁሉ የተሞላባትና ዝቀረሸ ማትባል የተሳካች አትክልት ባለቤት ሆነ ከቆየህ በኋላ እድሜህ ገፋ ይላል واصابه الكبر ሸመገልክ ሰው ጊዜ መቼም ባለበት ሊቆይ አይችልም ማለት ነው እና እድሜህ እየሸመገለ ሄደና እድሜህ የጉልበትህ እየቀነሰ ሲሄድ አለይታ ይቻ አትክልት ናት ባረጅም ምንም አይደለም ይቻ አትክልት የስተመጨረሻ መጦሪያ ትሆነኛለች እያልክ ተስፋ ጥለህባት ነበረ ማለት ነው ወለው ذريቱን ضعفاء ደካማ የሆኑ ዝርያዎች ልጆች ደግሞ አሉት ይላል ደካማ የሆኑ ልጆች አሉት ማለት ገና ለጋድሜ ላይ ያሉ ማለት ነው እሱ እድሜው እየገፋ ነው አሁን በወጣትነቱ በጉልበቱ ይችን አትክልት አፍርቶ አለይታ አድርጓል ማለት ነው ካሁን በኋላ ምንም ችግር የለም ቁጭ ብዬ መብላት እችላለሁ ልጆችን በሰላም ማሳደግ እችላለሁ እያልክ ተስፋህን እሷ ላይ አድርገህ ነበረ ማለት ነው ከዛ በኋላ ምን መጣ እድሜህ እያሽቆለቆለ ጤንነትህ እየተዳከመ መጣ ማለት ነው ግን ራስህን ታረጋጋለህ ምንም ቢሆን ችግር የለም እያልክ ማለት ልጆች ገና ለጋ ናቸው ደካሞች ናቸው ለምግብ እንጂ ለስራ አልደረሱም ማለት ነው መብላት ይችላሉ መስራት አይችሉም የዛ አይነት በተሰብ ባለቤት ነበርክ ይላል فاصابها اعصار فيه نار فاحترقت ይቻ አትክልት ባተጠበቀ ሁኔታ ማአት ወረደባት ሱብሃንአላህ ኢዕሳር ማለት ውርጭ የሚባል ቀቅ አለ በብርድ አማካይነት ልክ እንደ እሳት የሚያቃጥል ነገር ይመጣል ማለት ነው ያ ተናማታ በሰላም የየዋ አትክልት አዝመራ ሌሊቱን ውርጭ መጣው ይባላል ስትመጣ በቃ የተቃጠለ ክሰል ሆኖ ታገኘዋለህ አበባው እንቡጡ ፍሬው እንዳለ ረግፎ እንጨቱ ብቻ ቆሞ ታገኛለህ ማለት ነው ተቃጥሎ የዛ አይነት ነገር ቢያጋጥምህ ምን ትላለህ ይላል አላህ በመሳሌ ሲገልጥ ማለት ነው መጀመሪያ እንግዲህ እንደ ወትሮው ጉልበት ቢኖርህ ኑሮ ግደለም ይሄን መንጥሬ እንደገና ቆፍሬ አዲስ እሰራለሁኝ ተካበታለሁ ትል ነበረ እንደዛ እንዳታረግ ጉልበት የለህም ሸምግለሃል በምርኩዝ ነው የምትሄደው ልጆች ይሰራሉ እንዳትል ልጆች ለመብላት እንጂ ለመስራት ገና አልደረሱም የ3 አመት የ4 አመት የ2 አመት ልጅ ነው ያለው ምን ታረጋለህ የዛ አይነት አደጋ ቢመጣ ይላል አላህ Subhanahu Wa Ta'ala Subhanallah ምን ታረጋለህ በቃ አገጭህን ደግፈህ ተማልቀስ በስተቀር ምንም ታረጋው ነገር አለ ምን ኩል ተመራት ነበር ሁሉ ነገር የተሟላበት ባንዲ ቀለሊት ሁሉ ነገር የጠፋበት ሁኔታ ከተከሰተ ማለት ነው እንዳይተካ የሚተካው የለም ሰራተኛ واصابه الكبر ሽምግልና ደርሶበታል ደክመሃል ወለው ذريቱን ضعفاء ደካማ የሆኑ ዘሮች አሉ ደግሞ እነሱ ደግሞ የተገኘው መብላት እንጂ ሰርቶ መተካት የለም فاصابها اعصار ይህችን የመሰለች የተሟላች አትክልት ውርጭ ወረደባት ማለት ነው በዛ በውርጭ በቀቅ ውስጥ ናር እሳት ያዘለ ነገር ነው መርዛማ የሆነ ብርድ መጥቶ فاحترقت ዳር እስተዳር አትክልቷ ተቃጥላ አድራለች ማለት ነው ይሄ አይነት ነገር እንዲያጋጥማችሁ የምትፈልጉ አላችሁ ይላል አላህ Subhanahu Wa Ta'ala የሚመኝ ሰው አለ እንዲህ አይነት እድል እንዲያጋጥመው አበደን ስለዚህ ይሄንን የምታረጉት እኮ ለሪያ እና ለሱምዓ የምትሰጡ ሰዎች ይሄ ነው ውጤታችሁ ይላል አላህ Subhanahu Wa Ta'ala ይሄንን እንዲህ አይነት ኪሳራ ውስጥ ላለመግባት ጠንቀቅ ማለት ያስፈልጋል መጀመሪያ አላህ ጋር ያለህን አላቃ አስተካክል የምትሰጠውን ነገር ለሱ ብለህ መስጠት አለብህ ከሰጠህም በኋላ የተለያየ ጉራና ዝና ለማግኘት ብለህ አፍከን አትክፈት ጌታ ያቃለ የሰራውን ስራ ከሱ ጋር ቀጥል አደብ አድርገህ ይላል አላህ Subhanahu Wa Ta'ala አለበለዛ የሁሉ ነገር አለኝ ብለህ የተቆራህበትን ነገር ሁሉ በአንድ ቀን አደጋ አሉት ኢማራ ሱቅ ሊኖርህ ይችላል ቃጠሎ ተነስቶ በአንድ ቀን አመድ ያደርገዋል መኪና ይገለበጣል ሁሉ ነገር በአንድ ጊዜ ይፈራረሳል አላህ ተተጣላ ምን ችግር አለው እና ፈተረከት ከذلك يبين الله لكم الآيات እና አላማ ቢስና ጉረኛ የሆኑ ሰዎች በሚሰሩት ስራ እንዴት ከንቱ እንደሚሆኑ የሚገልጠውን ምሳሌ በዛ አንቀጽ እንዲህ አድርጎ ያስቀምጥላችኋል ይላል ለምን ለعلكم ተተፈከሩን እና በስራችሁ በስተታችሁ ለከፋ አደጋ መጋለጥ እንደምትችሉ ታስተውሉ ዘንድ ነው ይሄን ምሳሌ የምጠቅስላችሁ
ያለ አግባብ ያለ አላማ የምታውለው ነገር እኮ ነገ ልትመልሰውና ልትክሰው በማትችል አደጋ ውስጥ ሊጨምርህ ይችላል ልብ በል ብዬ ይሄን ምሳሌ ያቀርብልሃለሁ ይሄን ከተነገረው በኋላ አሁንም በአግባቡ የማይንቀሳቀሰው ኪሳራው ውጤቱ ይሄን እንደሚመስል ነው ሲል ግልጽ ያደርጋል ማለት ነው ያ አዩሃ الذين آمنوا አሁንም እናንተ አማኞች ሆይ አንፊቁ ሚን ጠይባት ማ ከሰብቱም ወጭ በምታወጡ ጊዜ ደግሞ ርካሹን የወደቀውን ግርዱን ንፋሹን አይደለም መስጠት ያለባችሁ ለኔ እኔ ምርጡን ሰጥቼት ያበቃ እንደገና ቆሻሻውን ለኔ ትሰጣለህ እንደ አንዳንዱ ደግሞ እንደዚህ ያደርጋል ለይስሙላ ሶደቃ በሚጠየቅበት ጊዜ ወይ የነቀዘውን እህል ይሰጣል ማለት ነው ወይም ደግሞ ጊዜ ያለፈበትን በሱቁ የተቃጠላል አይደል ያ በለድያ መጥቶ የሚያስጥልህን አንተ ለሚስኪኑ ሶደቃ ብለህ ትሰጣለህ ማን ነው የምታታለለው እና ጦይም ሆናል ወንዲሁም ደግሞ በንጹህ በህጋዊ መንገድ የከሰብከውን አጭበርብረህ አምታተህ ዘርፈህ ገፈህ ያመጣኸውን አንዳንዱ ሰው ካንዱ ይዘርፍና እንደገና ለሚስኪኑ ሶደቃ ዱአ አርጉ ብሎ ይሰጣቸዋል ምን ነው ዱአ የሚያደርጉልህ አንተን ገንዘብ አልሰጠህም የሰውን ገንዘብ አንጥቶ መስዋዕት ይሆናል ማለት ነው እና ንጹህ መሆን አለበት መጀመሪያ ይላል አላህ Subhanahu Wa Ta'ala የምትሰጠው ገንዘብ ምርጥ መሆን አለበት አንተ ለራስህ የምትወደው የምትሳሳለትን ይቅርብ ብለህ ነው መስጠት ያለብህ አንተ የናከውንና የጣልከውንማ ባሰጥም እኮ ነገ ተጥቅም ውጭ ሲሆን ቆሻሻ ስለሚሆን ይደፋል ወደ ባላ ነው የሚወሰደው ያንን አልፈልግም ይላል ምክንያቱም ሶደቃ ሲሰጥ መጀመሪያ የመስዋዕት ገንዘብ እኔ እጅ ላይ ነው የሚያርፈው ምስኪኑ እጅ ተመግባቱ በፊት ከኔ አልፎ ነው ለሚስኪኑ የሚገባው ስለዚህ ለኔ ለጌታ ስንት መላእክት የሰጠው ጌታ የነቀዘ የበሰበሰ ጊዜ ያለፈበት ተሰጠኛለህ ይላል አላህ Subhanahu Wa Ta'ala እና ንጹህ የሆነና ምርጥ የሆነውን ነገር ነው መስጠት ያለባችሁ ለንተናሉ ቢራ hatta tunfiqu mimma tuhibbun እንዳለው አለ ኢምራን ላይ ማለት ነው እና ከጌታ ዘንዳ አመርቂ የሆነ ጥሩ ወረታ ለማግኘት ከፈለጋችሁ የምትወዷት የምትሳሱላትን ነገር ስጡ የዛ ጊዜ አላህ ምርጡን ሲሰጡ እሱ ምርጥ የሆነ ወረታ ይከፍላችኋል ርካሹንና ወዳቂውን ከሆነ የምትሰጡ ግን እኔ የቆሻሻ መጣ አይደለሁም ይላል አላህ Subhanahu Wa Ta'ala እና ሚን ጠይባት ማ ከሰብቱም ሰርታችሁ ካፈራችሁት ምርጥ ገንዘባችሁ ይላል በንግድም ይሆን በሐላል ሳታጭበረብር ሳታምታታ ሚዛን ሳታበላሽ በትክክል ሰርተ ያፈራው ንጹህ ገንዘብህ ነው በርሻም ቢሆን እንደገና የጎረቤትህን ደንበር ሳትገፋ ሳታጭበረብር ንጹህ ገንዘብህን ዘሩን ደግሞ ተማንም ሳትዘርፍ ቆንጆ በሆነ መልኩ ከስበህ ካገኘህ እንደዛው ነው በመንግስት ሰራተኛም ከሆንክ የግል ሰራተኛም ከሆንክ በታማኝነት ኃላፊነትህን በሚገባ ተወጥተህ ደሞዝ ሐላል እንዲሆንልህ አለበለዚያ ዝም ብሎ ያጭበረበርክ ያታለልክ ሳትሰራ የምታገኘው ደሞዝ ራሱ ሐላል አይሆንልህም ንጹህ መሆን አለበት ይላል አላህ Subhanahu Wa Ta'ala እና በንጹህ ሁኔታ ሰርታችሁ ያፈራችኋት ምርጥ ገንዘባችሁን እንዲሰጡ ፈልጋለሁኝ ወሚማ አخرجنا لكم من الارض ከመሬት ከምናወጣላችሁም ንብረትም እንደዛው ምርጡን ስጡ ለምጽዋት ይላል ማለት ነው አዝመራ አትክልት ከመሬት ነው የሚወጣው ማዕድናት ከመሬት ነው የሚወጡት በአሁኑ ጊዜ ቤንዚን የሚፈልቅላቸው ሀገሮች ሞልተዋል አላህ ዝም ብሎ ይሰጣቸዋል ያ ሁሉ እየሰጣቸው ግን ለሚስኪን ሳንቲም መስጠት ይከብዳቸዋል እንደገና ማለት ነው ከሰጡም ማይረባውን ውዳቂውን እና ተመሬትም እናወጣላችሁ ማለት ምንድነው መጀመሪያ እኮ የኔ ንብረት ነው መጀመሪያ መሬቱን እንዲያፈራ ባላደርገው እንዲያበቅል ባላደርገው ማዕድን እንዲወጣ ባላደርገው ወርቅ አልማዝ የሚያመርቱ ሰዎች ሞልተዋል ያ ነገር እኮ የኔ ንብረት ነው እናንተ ወኪሎች ናችሁ ስለዚህ እናንተ ኃላፊነት ነው የሰጠዋችሁ እናንተ አውጥታችሁ በባለቤትነት ለራሳችሁ ስትጠቀሙ በዙሪያችሁ ላሉ ደካሞችም ደግሞ አትርሷቸው የኔ ንብረት እኮ ነው ሰጧቸው አንተ ብቻ ለምንድን ነው የምትጠቀመው ነው የሚለው አላህ Subhanahu Wa Ta'ala እና ከመሬት ካበቀልላችሁና መሬት ካፈራችሁ ንብረታችሁ ንጹህንና ምርጡን መመጽወት አለባችሁ ይላል ወሚማ አخرجنا لكم من الارض ولا تيمموا الخبيث منه ከሰጠናችሁ ጸጋ ርካሹንና ውዳቂውን ወይም ቆሻሻውን ለመስጠት አትሞክሩ ይላል እና ርካሹን ጥቅም ዋጋ የማይወጣውን የተበላሸውን ያመለውን አትስጥ hatta ሳንቲም ስትሰጥ ቀዳዳውን ሳንቲም አትስጥ ምርጧን ደስ የምትለው አዲሷን ስጥላላህ ነውና የምትሰጣት ማለት ነው ስለዚህ ቀዳዳው አንድ ቦታ ሲከድ ይሄ ምስኪኑ ይዞ ሲሄድ ትክክል አይደለም ብሎ ሊወረውርበት ይችላል አይገዛለትም ማለት ነው አንተ ግን ሀብታም ከሆንክ ከብዙ መሐከል ስለምትገባ አታይም አብራት ቆጥራ ታልፋለች ማለት ነው
ድሃ ያለችው እሷ ብቻ ናት ማን ይቀበለዋል ቀዳዳ ከሆነች አንድ ቁጥሯ ተተሸረፈ በቃ ትወድቅበታለች እንደዛ እንዳይሆን ምርጧን ነገር ደስ የምትልህን ነገር ነው ለሶደቃ መስጠት ያለብህ ማለት እና ከቢስ ቁሻሻ ርካሽ ውዳቂ የሆነውን ነገር ልትሰጡኝ አታስቡ ለኔ ነውና የምትሰጡት ያላችሁት ወላ ተክሲዱ አንተ ተድፈዑል ኸቢተ ማለት ነው ቱንፊቁና ወቅቱ ያለቀ እሺ ወቅቱ አለቀ ተባልና ሆነም በሚቀጥለው ኢንሻአላህ ሰለላሁ ዐለይሂ ወሰለም